በርግጥ ግፍ በዝቷል። የሚሆኑትና እየሆኑ ያሉት ነገሮች ያማሉ፣ አይደለም ልብን ያደማሉ። ይከፋኛል ማለት እኔ የኔ ሃይማኖት ተከታይ ብቻ ሳይሆን የማንኛውም እምነት ተከታይ ባመነበት ሲያም በግፍ ሲጨፈጨፍ ሲያይ ይከፋኛል። እኔ ሃይማኖቴም ይሄን አላስተማረኝም። በተለያየ አጋጣሚ የተለያዩ ግፎች ሲፈጸሙም እንደ ሰው ልጅ ይመለከተኛል ላሉ ሃይማኖት ያስተማረኝ ለእውነት ቁም፣ ለሰብአዊነት ቁም፣ የተቸገረ እርዳ፣ የተጠማ ጠጣ፣ የተራበ አብላ፣ የተራቆዘ አልብስ ብሎ ነው ሃይማኖት ያስተማረኝ። አባቶቼም እንደዛ ነው ያስተማሩኝ። በግፎች ከግፈኞችና ከግፈኛ ጋር የመተባበር አቅም ሞራሉ የለኝም። እንደ ማንኛውም የሰው ልጅ ግን ጻድቅ ነኝ ምናምን ብዬ አልመጻደቅም። በኃጢአት ያደፍኩ ነኝ። ቢሆንም ዛሬ በዝቋላ አቦ ላይ የተፈጸመውን የአባቶቻችንን እልቂት ስሰማ፣ በታጣቂዎች መገደላቸውን ስሰማ የነበረውን ድራማ ከራሳቸው ከኦሮሞ ተወላጆች ሳውሮስን ጨምሮ አሁን በሲኖዶስ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ስራ አስኪያጅ ሆነው የተቀመጡት ሳውሮስ ትላንትና የዛሬ 1 ዓመት የዛሬ 2 ዓመት አካባቢ ቤተ ክርስቲያኒቷን ጥቁር ያለበሷት ሰዎች ወደ ቤተ መቅደስ ገቡ የሚል ዜና እንደሰማን ተከታትሎ እነዚህ ከኦሮሚያ ቤተ ክርስቲያንን መሰረታለን ብለው ቤተ ክርስቲያኗት ጥቁር ያለበሷት ሰዎች ግለሰቦች ወደ ቤተ ክርስቲያኒቷ ተመልሰዋል፣ ይቅርታ ጠይቀዋል የሚባለውን ዜና ስትሰማ ያው ለነሱ ደም ነው መቀበያቸው። ዝቋላ አቦ ላይ ያሉ አባቶቻችንን መከራሚያ ወገኖቻችንን በጭካኔ ጨፍጭፈው ገለዋቸዋል። መከራቸውን አሳይቷቸዋል። እኔ እንደ አንድ ክርስቲያን በረከታቸው ይደርብኝ ነው። በሃይማኖቴ ብሞት ምንም አይመስለኝም። ያልተረዱትና ያላወቁት ያልተገነዘቡት ነገር በሃይማኖት ለሚከፈል ዋጋ ምንም ቢሆን ወደ ኋላ እንደማንል አላወቁትም። ያስቀናል የነሱ በረከት፣ የነሱ መንጨፍጨፍ። በሃይማኖተኛ ሆኜ የነሱ በዝቋላ አባ በዛ ደረጃ መጨፍጨፋቸው፣ በክርስትና እምነታቸው ዋጋ መክፈላቸው እኔ እንደ አንድ ክርስቲያን ያስቀናኛል። ልክ እንደኔ ሚሊዮኖች ደግሞ በክርስትናቸው የሚቀኑ ይህ በረከት ስላመለጣቸው የሚናደዱ የሚበሳጩ፣ አምላክ ይህን በረከት ስጠኝ ለአንተ ዋጋ ልክፈል የሚውሉ ሚሊዮን የኦርቶዶክስ ልጆች እንዳሉ አልተገነዘቡም፣ አላወቁም። እነሱ ጋር ካለው እኛ ጋር ያለው እንደሚበዛና እኛ ጋር ያለው ኃይለኛ እንደሆነ ኃያል እንደሆነ አልተረዱም። እኔ አሁን የቤተ ክርስቲያኒቷን መሰረት ለመጠበቅ መናገር የምፈልገው ገዳዮቼን አይደለም። መናገር የምፈልገው እኔ ሃይማኖተኛ ነኝ የሚለው ቤተ ክርስቲያኑን የማይጠብቀው ቤተ ክርስቲያኑን በትኩረት የማየው ነው። ስለ ሰዎች ኃጢአት ላወራ አልመጣሁም። ቤተ ክርስቲያኔ ግን ምንድነው ያለን ያለችው ምን እየሆነች ነው ያለውን ነገር የሚገነዘብ ነጠላ ለብሶ ዘው በማለት አይደለም። ያንዳንዳችን ኃላፊነታችንን ስላልተወጣን፣ ያንዳንዳችን ቤታችንን መጠበቅ ስላልቻለን፣ ያንዳንዳችን ቤተ ክርስቲያናችንን ማየት መመልከት ስላቃተን በየጊዜውና በየአቅጣጫው እችም ቤተ ክርስቲያንና ንጹሐን ሰዎች የብሔር ተወላጅን ጠቅሼ እዚህ ማንሳት አልፈልግም። ንጹሐን ሰዎች የትምህርት ደረጃ ይኖራቸው የተማሩ ያልተማሩ ሕፃን ሆኑ ማህፀን ውስጥ ነው በዛች ምድር ላይ ግፍ ሲፈጸም ተመልክተው ዝም ብለው የተሻገሩ የሃይማኖት አባት ነን ብለው የተቀመጡ ቤተ ክርስቲያኒቷን ሲክዱ የነበሩ በቤተ ክርስቲያኒቷ ወንበር ላይ ሲቀመጡ እግዚአብሔር አዝኗል። የተፈጸመውን ግፍ እየተመለከቱ ግፍ ለመፈጸም አካል ዕውቅና የሚሰጡ የቤተ ክርስቲያን አባቶችን አይቶ እግዚአብሔር አዝኖባቸዋል። በዚህ ባለቀ ጊዜ የዋልድባ ላይ ወይም ደግሞ የአቡነ ገብረ መንፈስ ቅዱስ ገዳም ላይ ዋልድባ ላይም በተለያየ ቦታ ላይ ዝቋላ አቦ ላይ አባቶች ቢጨፈጨፉ በእነሱ መሞት መቅናት እንጂ ባለቀ ጊዜ ባለቀ ሰዓት አልበሳጭም፣ አልናደድም፣ አላለቅስም። የምናደደውና የምበሳጨው እኔ በቁሜ ለሞንኩት እንደኔ በቁማችሁ ለቆማችሁ ለእምነቱ ተከታያን ለምትሉ እንጂ እኔ እነዛ አባቶች መንገዷቸውን ይዘዋል።
መላእክት እልል እያሉ የተቀበሏቸው ይወስዷቸዋል። ሰምተናል። ስለ ገድላት፣ ስለ ታምራት እግዚአብሔር ስለሚፈጽመው ስለሚሰጠን ቃል ኪዳን እናውቃለን፣ እናምናለን። በግፍ ሲጨፈጨፉ ሃይማኖቷን ለማጥፋት ሲሄዱ ግን ነጠላ ለባሹ ወይም ደግሞ በቤተ ክርስቲያን ውስጥ የገባው ጠላት በቤተ ክርስቲያኒቷ ላይ የተነሳውን አውሬ እየተመለከተ ዝም የሚል ራሱን ቤተ ክርስቲያኒቷን አሳልፎ የሚሸጥ ሆዳም ተሰግስጎ ያንን አይተን እንዳላየን ዝም ብለን ከሆነ ያ እንግዲህ የተገዳይ ጋር ከጨፍጫፊ ጋር መተባበር ነው። ያንን አይተን ግን ተመልክተን የምንችል መጸለይ፣ መቃወም የምንችል የምንቃወም፣ ለእውነት የምንቆም ከሆነ ግን እግዚአብሔር ቅርብ ያደርገዋል። በዝቋላ አቦ የተጨፈጨፉ አባቶቻችን የኦሮሚያ ቤተ ክህነት ወይም ደግሞ የካሃዲዎቹን ደም ግብር ሆነው የተሰዉት አባቶቻችን ሰማዕቶቻችን ናቸው። እናመሰግናለን።